ከመ እግዚአብሔር ብርሃን ውእቱ እግዚአብሔር ብርሃን እንደሆነ እንነግራችኋለን፣ እናስረዳችኋለን፣ እናስተምራችኋለን። አንደኛይቱ የዮሐንስ መልእክት ምዕራፍ 2 ቁጥር 1 ጀምሮ ትርጓሜ መልእክተ ዮሐንስ ሐዋርያ እንማማራለን። እንደሚታወቀው ዮሐንስ ወንጌላዊ አንድ ራእይ፣ 3 መልእክት፣ አንድ ወንጌል ጽፏል። ራእዩን ተማምረን አሁን መልእክተ ዮሐንስ መልእክታቱን ጀምረናል። ምዕራፍ 1ን በ4 ከፍለን ተማምረን ጨርሰን አሁን ወደ ምዕራፍ 2 እንገባለን ማለት ነው። እግዚአብሔር ብርሃን ነው ይለናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የሐዋርያው የቅዱስ ዮሐንስ መልእክት ምዕራፍ 2 ቁጥር 1 እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ ልበ አምላክ ዳዊት አንድ ተናጋሪ ሌላው ደግሞ አዳማጭ፣ አንድ አንባቢ ሌላው ደግሞ ሰሚ ሆኖ የእግዚአብሔርን ሐሳብ መስማት እንደሚቻል እንዲህ ብሏል። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ ለሕዝቡ እግዚአብሔር በመጽሐፍ ያስተምራቸዋል ይላል። ለሕዝቡ ያለ የነበረ የሚኖር እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔር ክረምትና በጋን የሚያፈራረቅ እግዚአብሔር መዝራትና ማጨድን ቀንና ሌሊትን ማግኘትና ማጣትን ሞትና ሕይወትን የሚያፈራርቅ እግዚአብሔር እንደሆነ ይልቁንም እግዚአብሔር ብርሃን እንደሆነ 5500 ዘመን ጨለማ የነበረውን ዓለም ገፎ የጣለ ብርሃን ዘበአማን ዘያበር ለሁሉም ሰው አንድም ለዓለም የሚያበራ በሚያስደንቅ ብርሃን ውስጥ የሚኖር ለሁሉም የሚያበራ በሚያስደንቅ ብርሃን ውስጥ የሚኖር እግዚአብሔር አንተም ውእቱ ብርሃኑ ለዓለም አበይት ነቢያትን ደቂቀ ነቢያትን ሐዋርያትን ሰብዓ አርድእትን ካህናትን ሊቃውንትን እናንተ ብርሃን ናችሁ ያለ እግዚአብሔር አንተም ውእቱ ብርሃኑ ለዓለም የዓለም ብርሃን ናችሁ። አዎ እነሆ እውቀታችሁ፣ አገልግሎታችሁ፣ ሃይማኖታችሁ፣ ስራችሁ በሰዎች ዘንድ ይብራ ብሎ ከብርሃንነቱ በብርሃንከ ንራይ ብርሃነ በብርሃንነቱ ብርሃንን እንድናይ ከብርሃኑ የሰጠን በብርሃንከ ንራይ ብርሃነ ወበጽድቅከ እነሆ በብርሃንህ ብርሃንን እንይ ብለው ሐዋርያት ቅዱሳን ለተጋድሎ ወጣው በተጋድሎ አልፈው ብርሃን እንዲሆኑ የፈቀደላቸው ብርሃን አማናዊ ብርሃን እግዚአብሔር እንዲህ ይለናል። ደቂቅ ዘንተ እጽሕፍ ለክሙ ከመ ኢተአብሱ ልጆቼ ነው የሚለው። በነገራችን ላይ ብሉይ ኪዳን ላይ ለምሳሌ 600 ሺህ እስራኤላውያን ሕጉን ሲጠብቁ ትእዛዙን ሲያከብሩ ምን ይላቸው ነበረ? ልጆቼ ይላቸዋል። ልጆቼ ይልና አቆላምጦ ነው ኑ ልጆቼ ይላል። ሲበድሉ ደግሞ ሙሴ ልጆች አበሱሪ፣ ልጆችህ ወይም ሕዝቦችህ በደሉኝ ይላል። ሲበድሉት ማለት ነው። ሕጉን ሲጠብቁ ደግሞ ኑ ልጆች ሆይ እያለ እንደውም በልበ አምላክ ዳዊት ላይ አድሮ ኑ ደቂቀ የፈሪሃ እግዚአብሔር ማርክሙ። ዳዊት ምን አለ? እግዚአብሔርን መፍራት አስተምራችኋለሁ። በሕይወታችሁ ልትለማመዱት የሚገባ ልትይዙት የሚገባ ቢኖር እግዚአብሔርን መፍራት ነው እያለ ዳዊት ሲናገር እንሰማለን። እግዚአብሔርን መፍራት ትልቅ ማትረፊያ ስለሆነ ማለት ነው። እና እግዚአብሔር ደቂቀ ዘንተ እጽሕፍ ለክሙ ከመ ኢተአብሱ አለ ሐዋርያው ዮሐንስ ወንጌላዊ። ጸሐፍኩ ለክሙ ሲል ነው እጽሕፍ ለክሙ ያለው። ጸሐፍኩ ለክሙ ሙቶ አልተነሳም። ሙቶ የተነሳው ቀዳማዊ አይደለም እንዳትሉ፣ ሙቶ አልተነሳም። አንዳንዶች እንደዚህ ሰሚሉ። ለዚህ ነው ጌታ በአብይ ኃይሎ ስልጣን በራሱ ኃይልና ስልጣን ከተነሳ በኋላ በዮሐንስ ወንጌል ምዕራፍ 20 ቁጥር 18 ጀምሮ በተዘጋ ደጅ ገብቶ ሰላም ለክሙ ሰላም ለእናንተ ይሁን ርዩ እደውየ ወእገርየ እግሮቼን፣ እጆቼን፣ ግንባሬን፣ ደረቴን የተቸነከርኩትን እዩ፣ ጎኔንም የተወጋሁትን እዩ አለና ሰውነቱን አሳያቸው። ከመተንሣእኩ እምነ ሙታን ከሙታን ተለይቼ እንደተነሳሁኝ እመኑ፣ አይታችሁ እመኑ፣ ተረድታችሁ እመኑ አለና አርአዮ ለቶማስ ርግዘተ ገቡ ለቶማስ የተወጋ ጎኑን አሳየው። ለእንድርያስ ቅንዋተ እደዊሁ ለእንድርያስ ደግሞ ቅንዋት 5ቱ ቅንዋት ያረፉበትን ለሁሉም ማለት ነው። ከዚህ በላይ ደግሞ በተለያዩ ሰዓት 11 ጊዜ ከትንሣኤው እስከ ዕርገቱ ለሐዋርያት ምታት እንዳይደለ አልተነሳም እንዳይሉ
እነሱም ለማስተማር እንዳይከብዳቸውና ይልቁንም ነፃ ሆነው መነሳቱን እንዲያስተምሩ ቀጥታ በፊታቸው እየበላ እየጠጣ ይልቁንም እየታያቸው እየተገለጣቸው ሰባቱ ኪዳናትን አስተምሮ ስርዓተ ቤተክርስቲያንን አስተምሮ እያዩት የሐዋርያት ሥራ ምዕራፍ 2 ላይ ምዕራፍ 1 ቁጥር 9 ላይ እንደምንመለከተው እያዩት ወደ ሰማይ ከፍ ከፍ አለ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 እስከ 12 ያለውን አንቦት። እንደውም መላእክት መጥተው እናንተ የገሊላ ሰዎች ወደ ሰማይ አቅንታችሁ የምታዩ ምንድን ነው? ከእናንተ መካከል ወደ ሰማይ ያረገውን የናዝሬቱን ኢየሱስ ከሆነ እነሆ በክብር እንዳደረገ በክብር ይመጣል። አያችሁ፣ ይህን ነው ጸሐፍኩ ለክሙ ሙቶ አልተነሳም፣ ሙቶ የተነሳ ቀዳማዊ አይደለም እንዳትሉ ንዜንወክሙ በእንተ ውእቱ ዘሃሎ እምቅድመ ላለው በብርሃን የተሰራውን እንጂ በጨለማ የተሰራውን አያውቅም እንዳትሉ ንዜንወክሙ ከመ እግዚአብሔር ብርሃን ውእቱ ላለው በተድላችሁ አልበደልንም እንዳትሉ በድላችሁ አልበደልንም፣ ተላልፋችሁ አልተላለፍንም፣ በጨለማ የተሰራውን አያውቅም እንዳትሉ ንዜንወክሙ ከመ እግዚአብሔር ብርሃን ውእቱ ላለው በድላችሁ አልበደልንም እንዳትሉ ወእመሰ ንብል አልበነ ኃጢአት ንየጊ ለርእስነ አስቀደም በምዕራፍ 1 ተመረነዋል። አንድም ለሚመጣው ብንመልስስ ኃጢአታችንን ማን ያስተሰርይልናል እንዳትሉ እጽፍ ለክሙ እጽፍላችኋለሁ። አንድም ጸሐፍኩ ለክሙ አንድም ጻፍኩላችሁ እነሆ እንዳትሰናከሉ ይልቁንም ደግሞ ለፍርድ እንዳትቀርቡ እጽፍላችኋለሁ እያለ ሲጽፍላቸው እናያለን። ወመኒቦ ዘአበሰ ጰራቅሊጦስ በኀበ አብ ኢየሱስ ክርስቶስ በድሎ ንስሐ የገባ ሰው ቢኖር ኃጢአታችንን የሚያስተሰርይልን ኢየሱስ ክርስቶስ ከአብ ዘንድ የሚሰድልን ጰራቅሊጦስ አለ። እግዚአብሔር ለሰው ልጅ የሰጠው ትልቁ ሀብት ንስሐ ንስሐሰ ትሬስዮ ለዘገብረ ከመ ዘይገብረ ለዘአበሰ ከመ ዘአበሰ የበደለውን እንዳልበደለ የተላለፈውን እንዳልተላለፈ ይልቁንም እነሆ እንደገና የነበርንበት ቦታ ላይ እንድንቆም ማንነታችን ፈልገን እንድናገኝ ያጠፋ እንዳላጠፋ ምክንያቱም ትልቁ ሰው ነው፣ ሊበድል ይችላል። ትልቁ ግን ያጠፋውን ጥፋት ለእግዚአብሔር ምንድነው መንገር ነው። ምንድን ነው የሚለው በቅዳሴ ማርያም ላይ አዘክሪ ድንግል ሀበ መዘክር ዘይረስ ሁሉን ከማይረሳ ወደ ልጅሽ አሳስቢ። ሰው ኃጢአቱን ማሳሰብ አለበት፣ ማመልከቻ መጻፍ አለበት። አጥፍቻለሁ፣ በድያለሁ፣ ይቅር በላይ ብሎ መናገር አለበት ማለት ነው። በድሎ ንስሐ የገባ ሰው ቢኖር ኃጢአታችንን የሚያስተሰርይልን ኢየሱስ ክርስቶስ ከአብ ዘንድ የሚልክልን የሚልክልን ጰራቅሊጦስ አለን። እስሎ ለአብ ይፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ አስቀድሞ በዮሐንስ ወንጌል ምዕራፍ 14 የጽድቅ መንፈስን ጰራቅሊጦስ እንዲሰድላችሁ ለአባቴ እነግራለሁ። አንድም እሰድላችኋለሁ ማለት ነው። ይህም ብሎ ነበርና አብ ኢየሱስ ክርስቶስ የሚሰጠን ጰራቅሊጦስ አለን። አሪግየ ኀበ አብ እፌኑ ለክሙ ጰራቅሊጦስ ምን አለ? አብን እለምንላችኋለሁ ጰራቅሊጦስን እንዲልክላችሁ አጽናኙን እንዲልክላችሁ ካለ በኋላ አሪግየ ኀበ አብ እፌኑ ለክሙ ጰራቅሊጦስ እኔም ወደ አብ ወጥቼ ጰራቅሊጦስ የተባለ መንፈሰ ጽድቅ አንድም የጽድቅ መንፈስን እልክላችኋለሁ። በወዲያው አብ ባይለው በወዲሁ አበ ዓለም ሐዲስ ይለዋልና አንድም ከአብ ጋራ ከአብ ዘንድ ቢል አንድ ነው። የሚሰጠን ጰራቅሊጦስ አለን ወኢየሱስ ክርስቶስ ኢየሱስ ክርስቶስን አለን ማለቱ ነው። ከአብ ዘንድ የሚሰጠን እኛን የሚያጽናና እኛን የሚመክር እኛን ወደ እግዚአብሔር የሚያቀርብ ይልቁንም ደግሞ የራቀውን የሚያቀርብ መንፈስ ቅዱስ ሀብተ መንፈስ ቅዱስን የሚሰጥ አለን ማለቱ ነው። ዘያፈቅረን ይቀበቃሌ ወያፈቅሮ አዌ አነ ወአብ ወመንፈስ ቅዱስ ንመጽእ ኀቤሁ ወነገብር ምዕራፈ ውስቴቱ እስመ ስብሐቲሁ
ወኃይሉ ወመንፈሱ ያርፍ ላዕሌክሙ እንዲል ጰራቅሊጦስ ማለት መንጽሒ መጽንዒ መስተፍስሒ መስተስርዒ ከሳቲ ናዛዚ ማለት ነው። ከአረገ በ10ኛው ቀን ከተነሳ በ50ኛው ቀን ለሐዋርያት የተላከ በአንድ ልብ በአንድ ቤት ሆነው ተሰብስበው ባሉበት መጥቶ በእነሱ ላይ ያረፈና የተሰጣቸው መንፈሰ ጽድቅ የጽድቅ መንፈስ ምንድን ነበር ያለ? አርገ ሀበ አቡየ ወአቡክሙ ሀበ አምላኬ ወአምላክክሙ ዘንተ እንከ ይቤሎሙ እነሆ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አርጋለሁ ይልና ምን ይላል? እነሆ እኔ ብሄድ ለእናንተ ቦታ አዘጋጅላችኋለሁ። እስመ ውስተ ቤተ አቡየ ብዙ ማኅደር፣ በአባቴ ቤት ብዙ መኖሪያ አለ። እኔ በሄድኩበት ቦታ እናንተ ትመጣላችሁ፣ እኔ ካልሄድኩ ግን እሱም አይመጣም እናንተም አትሄዱም አላቸው። አሁን ቶማስ ምን አለ? አንተ የምትሄድበትን አናቅም፣ አብንም አናቅም አለው። መንገዱንም አናቅም አለው። መንገድም ሕይወትም እውነትም እኔ ነኝ አለው። አሁን ፊልጶስ ደግሞ አብን አሳየንና ይብቃን አለ። አንተ ፊልጶስ እስከ ዛሬ ከኔ ጋር ስትኖር እኔን ታውቀኛለህ አታውቀኝም አለው። አውቅሃለሁ፣ አብ በእኔ እኔ በአብ እንዳለው እንድታውቅ እኔና አብ አንድ ነን። ስለዚህ ነው እሱ ደግሞ ምን አለ? እኔ ወደ አብ እሄዳለሁ፣ አብን እለምንላችኋለሁ፣ የጽድቅ መንፈስ ይልክላችኋል አለና እንደገና ደግሞ ምን አለ? እኔ ወደ አባቴ ሄጄ አብን እልክላችኋለሁ። ይሄ እየተናገረ ያለው እኔ በአብ አብ በእኔ እንዳለ እንደውም በምስጢረ ሥላሴ ላይ አብ በወልድ በመንፈስ ቅዱስ ወልድ በአብ በመንፈስ ቅዱስ መንፈስ ቅዱስ በአብ በወልድ ህልው አኗኗራቸው ህልው እንደሆነ እንድታውቁት ብለን ተመምረናል። ምዕራፍ 1 ላይ ተመምረናል። ስለዚህ ይህንን ነው እየተናገረ ያለው። ጰራቅሊጦስ ማለት ስጦታው አንድ መንፈስ ቅዱስ ነው። በውስጡ ግን 6 ክፍልፋይ ያለው የመጀመሪያው መንጽሒ ምንድነው? የሚያነጻ ታጽበኒ እምበረድ ወጸአዱ ታሰማኒ ትብሰይተ ሐሴተ ታጥበኛለህ እጠራለሁ። በደስታ ማለት እኮ ነው። ታጠብና ንጹሕ ሁን ያለችው ያቺ ገሊላዊት ሴት በሁለተኛ ነገሥት ምዕራፍ 5 ላይ ንዕማን የተባለው ሄድና ዮርዳኖስ ታጠብና ንጹሕ ሁን አለችው። የሚያነጻ ማለት ነው። ሰው ታጥቦ አይጠራም፣ የሚያጠራ እግዚአብሔር ነው። ምናልባት ልብሳችን በሳሙና በኦሞ በእንዶድ ልናጥብ እንችላለን፣ ልናነጻዳው እንችላለን። የእኛን አይምሮ የእኛን የሚያጠራ ግን ማን ነው? እግዚአብሔር ነው ማለት ነው። ይህንን ነው የሚናገር እግዚአብሔር። ታጽበኒ ታጥበኛለህ እጠራለሁ፣ ታሰማኒ ትፍሥሕተ ሐሴተ ደስታን ታሰማኛለህ። ወይትፌሥሑ አዕጽምተ ጻድቃን የእውነተኞች አጽም ደስ ይለዋል ይልና ምንድን ነው የመጀመሪያው መንጽሕ የሚያነጻ ማለት ነው። 5500 ዘመን በርግብ በዋኖስ በፍየል በበግ በጥጃ በላም በጊደር ረክሶ የነበረውን ዓለም ያነጻ እኮ ነው። አጥምቀኒ በማይ ከመ ይትቀደስ ማይ በማይ ተመሰማይ አይደል ያለው። በውሃ አጥምቀኝ፣ ውሃው ይሄ 5500 ዘመን የቆሸሸው ውሃ በሰማዩ ማኅተም እንዲባረክ አለ። እንደገና ተቀደሰት ማይ በጥምቀቱ በጥምቀቱም እነሆ ማይ ውሃው ተቀደሰ። እንደገና ደግሞ በቀራንዮ ሥጋውን ቆርሶ ደሙን አፍስሶ ዓለምን ሲያድን ደግሞ በደመ መለኮት ዓለም ተቀደሰ። ይህንን ነው የሚነግረን። ስለዚህ የመጀመሪያው መንጽሔ ነው። ከዚያ ቀጥሎ መጽንዒ ነው፣ የሚያጸና። ዛሬ ለምሳሌ ቅዱስ መርቆሪዎስ ነው። ቅዱስ መርቆሪዎስ ባልጋ ላይ ተኝቶ ከታቹ ላይ እሳት ነዶ ያጸናው ማን ነው? በሰማዕትነት ማን ነው? እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ መጽንዒ ስለሆነ ትናንት ለምሳሌ አባ ኖብ ድንግል አንድ ጊዜ በገመድ ተንጠልጥሎ ተዘቅዝቆ ሲሰቀል፣ በሁለተኛ ደረጃ ደግሞ በእባብ በነዘር ደግሞ ሲተበተን፣ በሶስተኛ ደረጃ ደግሞ በመጋዝ ሲሰነጥቅ፣ አራተኛ ደረጃ ደግሞ በሰይፍ ተቆርጦ ሰማዕትነትን እንዲያገኝ ያደረገው መንፈስ ቅዱስ ነው። የመራውም ለተጋድሎ መንፈስ ቅዱስ ነው፣ ያጸናውም መንፈስ ቅዱስ ነው ማለት ነው። ጻድቁ ተክለ ሃይማኖት 7 ዓመት በአንድ እግር ቆመው የታገሉ ጻድቅ ናቸው። ያጸናቸው ማን ነው? እግዚአብሔር። ይልቁንም እንደ ሱራፌል 6 ክንፍ የሰጣቸው ማን ነው? እግዚአብሔር። ቅዱስ ጊዮርጊስ ለምሳሌ 4 ጊዜ ሙቷል፣ 3 ጊዜ ተነስቷል። 7 ዓመት ተጋድሎ አድርጓል። ለ7 ዓመት ተጋድሎ 7 አክሊላት ወርደውለታል። 7 ዓመት ሙሉ እንዲታገል ያደረገው ይህን ያክል እየሞተ ይህን ያክል እየተነሳ እንዲበረታ ያደረገው መንፈስ ቅዱስ ምንድነው? መጽንዒ የሚያጸና። ፈሪዎች ነበሩ፣ ደፋሮች፣ አላዋቂ ነበሩ፣ አዋቂዎች።
አላስተዋዮች ነበሩ፣ አስተዋዮች፣ ተጠራጣሪዎች ነበሩ፣ አማኞች፣ ፍሩሃን ነበሩ፣ ጨካኞች። ጥበብ ይጎላቸው ነበር፣ ጥበብ እግዚአብሔር። እውቀት ይጎላቸው ነበር፣ እውቀት እግዚአብሔር። መጣና 72 ቋንቋ በውስጣቸው አንድ ያውቁ ነበረ። 71 ተጨመረላቸው፣ 72 ቋንቋ። ከዚህ በኋላ ይንፈርም ሞተ ለሲአነ ሕይወተ ሐዋርያት መሃሩን ትሕተ ሃይማኖት። ለእኛ ሞትን አንፈራው። የማቴዎስ ወንጌል ምዕራፍ 10 ላይ ምን ይላል? የተፍርህው ወደ ሞት ፍርህዋ ለኃጢአት፣ ኃጢአትን ፍሩ እንጂ ሞትን እንዳትፈሩ። ይልቁንም የምትፈሩትን ላሳያችሁ፣ ስጋንም ነፍስንም አንድ ላይ አድርጎ በእሳት የሚያቃጥለውን ነው። ስጋማ ተው ደካማን ይሞታል በተለያየ መልኩ። ለዚህ ነው መጽንዒ ማለት የሚያጸና። አንዱ በጦር ተወግቶ፣ አንዱ በእሳት ተጥሎ፣ አንዱ በፈላ ውሃ፣ አንዱ ደግሞ በገደል ውስጥ ተወርውረው፣ አንዱ በድንጋይ ተወግሮ እስኪሞቱ ድረስ የሚያጸናቸው የሚያጸና ማለት ነው። ሁለተኛው መጽንዒ ማለት። ሶስተኛው መስተፍስሒ። ይገርምኛል። እነ ጴጥሮስ እነ ጳውሎስ እነ በርናባስ ታስረው እየዘመሩ ይልቁንም ሲፈቱ እየዘመሩ እየተደሰቱ ይወጡ ነበር ይላል። ምክንያቱም ዓላማው ስለሆነ በብዙ ጻማ ወድካም አለውን ነንባ ውስተ መንግሥተ እግዚአብሔር። በብዙ መከራ በብዙ ድካም ወደ እግዚአብሔር መንግሥት እንገባ ዘንድ አለን። ይሄ ነው ዓላማው ማለት ነው። መከራ አይቶ የእግዚአብሔር መንግስት ቁልፍ መያዝ እንጂ መደሰት አይደለም። ለመደሰትማ እያንዳንዱን ከትንሽ ኑሮም የመጣ ከትልቅ ኑሮም የመጣ ከስልጣንም የመጣ አለ። ከተለያየ ቦታ ሀብቱን ጥሎ ይመጣል፣ ንብረቱን ጥሎ ይመጣል፣ ትዳሩን ጥሎ ይመጣል። ብዙ አለ። ያ ሁሉ እኮ ለመኖር ትንሽ ይበቃቸዋል እኮ መኖር ይችላሉ። ነገር ግን የሚበልጠውን ዓለም የኛውን ዓለም ንቀው ያኛውን ዓለም ወደው ነው። የቤት ቁልፍ አይደለም የመንግስተ ሰማያትን ቁልፍ ወደው ነው ይሄን ያደረጉት ማለት ነው። ያን ያደረገ ምንድነው? እግዚአብሔር ነው። ምን አደረጋቸው? መንጽሒ የሚያነጻ፣ መጽንዒ የሚያጸና፣ መስተፍስሒ ትንሽ ስራ ሰርተው እንዲደሰቱ። እንደው ምንድነው ያለው? አጋንንት ስለተገዙላችሁ ደስ እንዳይላችሁ፣ ስማችሁ በእግዚአብሔር መንግስት ስለተጻፈ ደስ ይበላችሁ። ይሄ ነው እኮ ደስታው እኮ። እኛ እኮ ትንሽ ብር ይዘን መኪና ይዘን ቤት አግኝተን እንደሰታለን። ትንሽ ደሞዝ ይዘን ትንሽ ብር ይዘን ደስታ እሱ አይደለም ደስታ። ደስታ መልካም ስራ ሰርቶ ከእግዚአብሔር ጋር መገናኘት ነው ትልቅ ደስታ ማለት ነው። ሌላው ቀጣዩ መስተስሪ ይቅር የሚል ሐዋርያት ሥራ ምዕራፍ 7 ላይ ቅዱስ እስጢፋኖስ በድንጋይ እየወገሩት እነሱን ይቅር በላቸው የኔ ነፍስ የተቀበለ ራሱ ክርስቶስ በሉቃስ ወንጌል 23:31 ላይ በማወቅም ባለማወቅም ያደረጉትን ይቅር በላቸው። ይቅር ባይ አምላክ ስለሆነ የይቅርታ አምላክ ስለሆነ ይቅር ይላል። ምሕረት የምሕረት አባት ነው፣ ደግ አባት ነው፣ ይቅር ባይ ነው፣ መሐሪ ነው። ይህን ነው የሚናገረው። ቀጥሎ ደግሞ የሚናገረው ከሳቲ የሚገልጥ ማለት ነው። ምንድነው? እዚህ ሆነን በምንጋድለው ተጋድሎ መንግስተ እግዚአብሔርን ያሳየናል። ቂርቆስ እንመልከተው። ጥብእኬ የምንፈጽም ገድለነ ወስማነ ከመንራይ ገጾ ለአምላክነ። እናቴ ወይ ጨክኝ፣ ተጋድሏችን እንጨርስ፣ እግዚአብሔርን እንየው። ይህን ተጋድሎ ካላለፍነው እግዚአብሔርን ማየት አንችልም። አያችሁ? ሀለወነ ንባ ውስተ መንግስተ እግዚአብሔር እስመ በብዙ ጻማ፣ በብዙ መከራ ወደ እግዚአብሔር መንግስት እንገባለን። ተስፋ እኮ ነው። ለምሳሌ አበይት ነቢያት፣ ደቂቀ ነቢያት የክርስቶስ መወለድ ተስፋ አድርገው ሱባኤ ትንቢት ቆጥረዋል አይደል? እውነት ነው፣ ተወለደላቸው። አሁን ገበሬው ዛሬ በማዳበሪያ ያለውን በጎተራ ያለውን እህሉን እያወጣ ያፈሳል። ተስፋው ምንድን ነው? መጀመሪያ ቡቃያ፣ ከዚያ ልምላሜ፣ ከዚያ አበባ፣ ከዚያ ፍሬ ነው። ተስፋ ያለው ገበሬ ነው የሚዘራው። ተስፋ ከሌለማ አይዘራም። ማንን? እግዚአብሔርን ተስፋ አድርጎ ነው የሚዘራው። ከቤት ውስጥ ያለውን በቆማዳ በማዳበሪያ በጉድጓድ ውስጥ በጎተራ ያለውን አውጦ እርሻ ላይ ገበሬው የሚያፈሰው በተስፋ ነው። የማያሳፍር ተስፋ፣ የማያሳቅቅ ተስፋ፣ እውነተኛ ተስፋ ማንን? እግዚአብሔርን። ምን ያለ ዝናብ ያዘንብልኛል፣ ምን ያደርጋል? ያበቅልልኛል፣ ምን ያደርጋል? ያለመልምልኛል፣ ምን ያደርጋል? ያብባል፣ ያፈራል። ስለ አንዱ ፋንታ 30፣ 60፣ 100 ፍሬ አገኛለሁ። አንድ ቋቆማዳ በትኖ 10 ኩንታል አገኛለሁ ብሎ ነው። 50 በትኖ 100 አገኛለሁ ብሎ ነው ተስፋ አድርጎ ነው ማለት ነው። ስለዚህ ሐዋርያትም ምንድን ነው ከሳቲ ገልጦላቸዋል። ምንድን ነው በሚጋደሉት ተጋድሎ የመንግስተ ሰማያትን ቁልፍ እንደሚያገኙ መንግስትና ጽድቁ እንደሚወርሱ ምንድን ነው ቅዱስ ጳውሎስ ያለው? አኮ ዘሮጸ ዳይሙ ዘበደረ። በዚህ ዓለም ያሉ ሯጮች ይሮጣሉ፣ ሩጠው ወርቅ ያገኛሉ፣ ቤት ያገኛሉ፣ መኪና ያገኛሉ አለ። እነሱ ግን ለሚያልፈው ነው። እኛ ግን የማያልፈውን የእግዚአብሔር መንግስት እናገኛለን አለ። እነሱም የሚሮጡት ጊዜያዊ ነው፣ እኛ ግን የምንሮጠው ለዘላለሙ ነው አለ። አለቀ። ይሄ ነው ተስፋቸው። ስለዚህ ከሳቲ ተገልጦ ይሄ ነው በጾም የሚገኝ በረከት፣ ፍቅር የሚገኝ በይቅርታ የሚገኝ በሰላም የሚገኝ እንደገና በመመጽወት ቀዶ በማልበስ ቆርሶ በማብላት እንግዳ በማሳደር ለሰው በማዘን የታመመ በመጠየቅ የተጣላ በማስታረቅ ያዘነ በማጽናናት የሚገኘውን ነገር ገልጦላቸዋል። መንፈስ ቅዱስ ይገልጣል። አሁን እኛ ያልተገለጠልን ብዙ ነገር አለ። አብሮ መኖር፣ አብሮ መብላት፣ አብሮ መሰደድ፣ አብሮ መራብ፣ አብሮ ማልቀስ፣ ይሄ አልተገለጠልንም። የትናንቷ ኢትዮጵያ ዛሬ የለችም በእውነት። ትናንት ኢትዮጵያ እንደዚያ ናቸው። የሃይማኖት ምርጫ ወዘተ አንድ ላይ ሆነው አብረው ነበር የሚጓዙ የነበረ ማለት ነው። እና ይሄ ነው ከሳቲ ማለት ናዛዚ ይቅር የሚል
ናዛዚ የሚል ይቅር የሚል እንደገና ደግሞ የሚተው መተው በማወቅም ባለማወቅም የሚያደርጉት ተዋቸው፣ ይልቁንም ይቅር ያደረጋችሁት ሁሉ ናዛዚ። ይገርማል። ናዛዚ የሚያስተሰሪ ይቅር የሚል የሚያረጋጋ መልአክ ይላክላችሁ ይላል። የሚያረጋጋ አሁን እኮ አገሩ ያጣችሁ የሚያረጋጋ ነው። ፖለቲካው ያረጋጋ፣ እኛ ሃይማኖት ሰዎች አንረጋጋ፣ ገበያው ያረጋጋ። ምን የተረጋጋ ምን ነገር አለ? ይህን ነው ማለት ጻድቁ እቱ ይድግ ለነ ኃጣውኢነ ኃጢአታችን ያስተሰርይልን ዘንድ ቸር የባህሪ አምላክ ነው። ሮሜ 8:34 ላይ ሮሜ 8:34 ላይ ቅዱስ ጳውሎስ እንደዚህ ይለናል። እዚህ ናዛዚ ከሚለው ኃይለ ቃል ላይ እንግዲህ ሮሜ 8 እንደምናውቀው ያው ሰዎች ብዙ ጊዜ የሚሳሳቱበት ነው። ምንድን ነው የሚለው? እዛው ላይ ስለ አብ በብሉይ ኪዳን እየማለድኩ ብሎ ይናገራል። ስለ መንፈስ ቅዱስም እየቃተትኩ ብሎ ይናገራል። ስለ ወልድም የምማልደውን የኔ ብሎ ይናገራል። እና ይህንን ማስታረቅና ፊደል ቀጥ ብሎ ትርጓሜ ያዩ ማስተካከል ሰዎች ስለማይችሉ ብዙ ሲቀላውጡበትና ብዙ ሲናገሩበት እንሰማለን። እዚህ ቃል ላይ ግን የምንሰማው እኛ ሮሜ 8:34 ላይ እንደዚህ ይለናል። የሚፈርድስ ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው ኢየሱስ ክርስቶስ ነው። ከክርስቶስ ፍቅር ማለት ይችን ይዘው ማለት ነው። አሁን ምንድን ነው ያለው? ናዛዚ የሚያረጋጋ ናዛዚ፣ ይቅር የሚል ናዛዚ፣ ሁሉን ነገር በባህርዩ የሚሰጥ አምላክ ስለሆነ ይላል እና ወአኮ በእንቲአነ ባሕቲቱ ማስተስረዩም የእኛን ብቻ ኃጢአት አይደለም። የእኛን ብቻ ኃጢአት ማስተስረዩም የእኛን ብቻ ኃጢአት አይደለም። አላ በእንተ ዓለምኒ የሰውንም ሁሉ ነው እንጂ የእኛ ብቻ ነን ለምንለው ብቻ አይደለም። የዓለሙን ሁሉ ኃጢአት ይቅር ይላል፣ ያረጋጋል፣ ይልቁንም ደግሞ ንጹሕ ያደርጋል። ኃጢአት ማስተስረዩ በእኛ ብቻ አድሮ አይደለም። እንግዲህም ወዲህ እስከ ምጽአት ድረስ በሚነሱ መምህራን አድሮ ያስተሰርያል እንጂ። ቆላሲስ 1:20 ላይ ይህንን ተናግሮታል። ምንድን ያለው? እግዚአብሔር ያስተሰርያል ስንል በእኛ ዘመን ብቻ አይደለም፣ እስከ ዓለም ፍጻሜ ድረስ በመምህራን ላይ አድሮ፣ በካህናት ላይ አድሮ፣ በአባቶች ላይ አድሮ ምን ይላል? ይቅር ይላል። ምን ይላል? ይቅር ይላል። እንደገና ደግሞ በቸርነቱን ይገልጣል፣ መሐሪነቱን ይገልጣል፣ ከሃሊነቱን ይገልጣል። ማን ነው? እርሱም ኢየሱስ ክርስቶስን በማመን ፍጹም የሚሆነውን ሰው እናቀርብ ዘንድ እኛ የምናስተምርለት ሰውን ሁሉ ወደ እርሱ የምንጠራለትና የምንገስጽለት ስራውንም በጥበብ ሁሉ የምንናገርለት ነው። በኃይሉ እንደሚረዳኝ እንደ ረድኤቱ መጠን ስለ እርሱ እደክማለሁ እጋደልማለሁ አለ ቅዱስ ጳውሎስ ማለት ነው። ስለዚህ የሰውንም ሁሉ ነው እንጂ የእኛን ብቻ አይደለም። አኮ በእንቲአነ ኃጢአት ማስተስረዩ በእኛ ብቻ አድሮ አይደለም አይደለም። እንግዲህም ወዲህ እስከ ምጽአት ድረስ በሚነሱ መምህራን አድሮ ያስተሰርያል እንጂ ይለንና ወበእንተዝ ነአምር ከመ አእመርናሁ ለእመ አቀብነ ትእዛዞ። ወበእንተዝ ነአምር አለ እግዚአብሔርን ወደዋለሁ ሕጉን ብንጠብቅ እንደወደድነው በዚህ እናውቃለን። ሕጉን ብንጠብቅ ለዚህ ነው ዕቀቡ ሕግየ ሕጌን ጠብቁ ወአክብሩ ትእዛዜን አክብሩ። ሕጌን ብትጠብቁ ትእዛዜን ብታከብሩ አለ ትበልዑ ከራሜ እምበረከቴ። የከረመውን በረከቴን ትበላላችሁ። ሕጌን ብትጠብቁ ትእዛዜን ብታከብሩ ማለት ነው። ሕጌን ብትጠብቁ ይሄ ነው ትልቁ ነገር። ሕጌን ጠብቁ ትእዛዜን አክብሩ። ይሄ ነው ወዘሰ ይብል አእምሮ እግዚአብሔርን እወደዋለሁ የሚል ወየዐቅብ ትእዛዙን የሚጠብቅ እግዚአብሔርን እወደዋለሁ የሚል ትእዛዙን የሚጠብቅ በጎ ሰው ነው ይልና ቅዱስ ዮሐንስ። ነገር ግን እግዚአብሔርን እወደዋለሁ የሚል ወኢየዐቅብ ትእዛዙን የማይጠብቅ አለ። ተቃራኒ ሐሳዊ ውእቱ ሐሰተኛ ነው።
ደርገመው ወንተዝር አምር ከማይመርናሁ ለማቀብ ለትእዛዙ ሕጉን ብንጠብቅ እንደወደድነው በዚህ እናውቃለን። ወዘሰ ይብል አእምሮ እግዚአብሔር እወደዋለሁ የሚል ወኢየዐቅብ ትእዛዙን የማይጠብቅ ሐሳዊ ውእቱ ሐሰተኛ ነው። ወአልቦ ጽድቀ እግዚአብሔር ባቤሁ በሱ ዘንድ እውነት የለም፣ አንድም ፍቅረ እግዚአብሔር አላደረበትም ይለናል። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ የዮሐንስ መልእክት ትርጓሜ ምዕራፍ 2 ከቁጥር 1 እስከ ቁጥር 5 መነሻ ወዘሰ ያዕቅብ ቃሉ ሕጉን የሚጠብቅ ግን ብለን እነሳለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ከወንጌላውያን ከአራት ወንጌላውያን አንዱ ከ12ቱ ሐዋርያት አንዱ ራእይ 3 መልእክት አንድ ወንጌል የጻፈልን ዮሐንስ ወንጌላዊ በመስቀል ስር የተገኘ የእሱ መልእክት ትርጓሜ ነው። ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።